ዳታ ኢንትሪ ፎርም በማይክሮሶፍት ኤክሴል እንዴት በቀላሉ እንደምንሰራ ነው የምናየው። ሰላም እንዴት ናችሁ? እንኳን ወደ ቻናላችን ተመልሳችሁ መጣችሁ። በዛሬ ቪዲዮ የምናየው ዳታ ኢንትሪ ፎርም እንዴት በቀላሉ በማይክሮሶፍት ኤክሴል እንደምንሰራ ነው የምናየው። ይህን ዳታ ኢንትሪ ፎርም በመስራት በቀላሉ እንዲሁም በፍጥነት እና ምንም ስህተት ሳይኖር ስራችንን ማዘጋጀት እንችላለን ማለት ነው። እዚህ ጋር ያዘጋጀውላችሁ ኖት አለ። ይህንን ኖት ወደ ቴሌግራማችን @ስኪል ቢሾፍቱ በመሄድ በመውሰድ ኖቱን በማንበብ እንደገና ደግሞ ዳታውንም በመለማመድ ራሳችሁ ዳታ ኢንትሪ ፎርም በቀላሉ ማዘጋጀት ትችላላችሁ ማለት ነው። በቅድሚያ ምንድነው የምናደርገው? እዚህ ጋር አንድ ያዘጋጀው ዳታ አለ ማለት ነው። ይህንን ዳታ ሴሌክት ታደርጉትና ወደ ቴብል እንቀይረዋለን ማለት ነው። ያለበለዚያ አይሰራልንም። ወደ ቴብል ለመቀየር በጣም ብዙ መንገድ አለ። አንደኛው እዚሁ ጋር ኢንሰርት ብላችሁ ቴብል ስትሉት ራሱ ወደ ቴብል ይቀይረዋል ማለት ነው። ልክ እንደዚህ ኦኬ ብንለው ወደ ቴብል ይቀይረዋል። ሌላም ግን ቀላል መንገድ አለ። ልክ እንደዚህ ሴሌክት ካረጋችሁ በኋላ እዚሁ ጋር በመምጣት ምን ማድረግ ትችላላችሁ? ቴብል ሚል አለ። ከዛ ቴብል ሚለውን ደግማችሁ ስነኩ ልክ እንደዚህ ወደ ቴብል ይቀይርላችኋል ማለት ነው። በፍጥነት ደግሞ መጠቀም ከፈለጋችሁ ሾርት ከቱ ምንድነው? ኮንትሮል ቲ ነው ማለት ነው። ኮንትሮል ቲ በማድረግም ቴብል መፍጠር ትችላላችሁ። ከዛ በመቀጠል ግን እዚህ ጋር ሄደር እንዲሆንላችሁ እዚህ ጋር ያለው ታይትል ሄደር እንዲሆንላችሁ ማድረግ አለባችሁ። ያለበለዚያ ታይትል ካላረጋችሁት በኋላ ስንሰሩ እያንዳንዱን ስም አያመጣልንም ማለት ነው።